አትበይኝ። መዳም ቤት ሽንት ቤት ልታጥቢ ነው የመጣሽው። መዳም ቤት እጠቢ ሽንት ቤት። ከልጁ ጋር እኔ ያልክሽም ሲጀነጅናት ወንድሟ ነኝ ብሏት ሆነን ጠይቁልኝ። እኔ ይሄን ልጅ አላቆም በፎቶ ነው ያሳየሽኝ። ፈጣሪ ሆይ ትግስቱን ስጠኝ። ማሪ ሲያወራሽ ወይ ተኝታችሁ የኔን ስም አንስቶብሻል። ሸኝኝ አምጩ ብሬን አንተን በይት ይላልሽ። ኬት ነው ማመጣው? እኔ ይሄው ታሚ ቮይስ ያደረገልሽ ይሄ ነው አይደለ? እሺ ሰላም ነሽ? እንዴት ነሽ? ለማንኛውም ችግር የለም። አሁን ትራንስሌት ግዴታ መደረግ አለበት እንትኑ ከአማርኛ ወደ አረብኛ ማለት ነው። እሱም ብር ያስፈልግሻል። ከዛ በኋላ ወይም ነገ እሱን ከጨረስን በኋላ ወደ ፖሊስ ጣቢያ ወስደሻለሁ። ችግር የለም። ከዚህ በላይ ጭንቅላቱ ለተሸክሞሽ ይዞ ውጪ አለች። ሂጂ እሷ ጋር ሂጂ ማጋ ሂጂ አለች። አንቺ የላከሽ ኢጃዛ ባለቤቷ ማለት ነው። ለማንኛውም ታዲያ አንቺ ማለት በየቦታ ሐረካት ስታደርጊ ማን ይቀበለሻል? አጅማን የነበርሽበት እነሱ አበረሩሽ፣ አንፈልግሽም ሐረካት ስለምታደርጊ። እዚህ ደግሞ አሁን እዛው ገብተሽ ደግሞ ሐረካት እያደረግሽ አሁንም 10 ቦታ ብትሄጂ ማንም አይቀበልሽም። እያስመሰልሽ በየቦታ ሐረካት ስታደርጊ ማን ብሎ ነው የሚረዳሽ? እኔ የትም አልሄድኩም፣ ቁጭ ብዬ ነው ያለሁት። እሷን እንደው በቃ ደውለሽ ጠይቂያት ሂጂና ማላፊ ጥሪ። አንቺ ቁጭ ብለሽ ያንቺ አፍ ማን ነው የሚያወራው? እና አንቺ ተንቀሳቀሽ ብለኝ እሷ ናት ሂጂ ብላ በቃ እሷም ደግሞ አንድ ቀን ነው እኔ ቤት አለች። ለዛ ነው እንጂ እኔ ምንም አላረኩም። በዛ ላይ ደግሞ አሁን ለማስተረጎም ያልከው ብር እኔ ጋር የለኝም። እግዚአብሔር እኔ ቢኖረኝ ሲጀመር እዚህም አልመጣም ነበር። ቢኖርሽ አትመጪም? ለምንድን ነው የማትመጪው? ቢኖርሽ ምን ልታረጊ ነው? ያኔ ልጁ ልትገዢ ነው ወይስ? አልገባኝም። ያኔ ቢኖርሽ እዚህ አልመጣም ነበር ምን ማለትሽ ነው? ለምን ገላለሁ? ለምን አወራለሁ? እኔ በቃ ወደ ሀገር ቢገባ ደስ ይለኛል። አሁን እኔ አላማሽ ምን እንደሆነ እኔ በሰራህ ግራ ገባኝ። እኔ ያወራነው ነገር እኔ ቮይስም ክፈችው ያልኩ ሌሎቹ እንዲሰሙ ማለት ልክ እኔ ሌላ ነገር ነው የምንናገረው ሚዲያ ላይ፣ ከዛ በጀርባ ሌላ ነገር ነው። ቮይስ የላኩልሽ ቮይስ ስትልክልኝ ይሄንን ግዴታ ማስተረጎም አለብን ብዬሽ ነበረ። ከዛም በኋላ ወደ ፖሊስ ጣቢያ እኔ መጥቼ ወስድሻለሁ አልኩሽ። ስለዚህ ማለት እኔ ያኔ ግልጽ ነው የምናገረው። ልጅቷ ውጪ ያለች ሂጂና አውሪ መሲ። አሁን እኔ አንድ ነገር ልናገር። ማን ነው ስሟ? ልጅቷ ስሟ ማን ነው? አስናቀች። አሁን ይኸውልሽ አንድ የሚያስማማ ነገር አገርን ተመልሶ መሄዱ እህቴ ምንም ፋይዳ የለውም። አገርን ብትሄጂ ከዚህ የባሰ ነገር ነው የሚጠብቅሽ። አንደኛ በባዶ እጅ አገር መሄድ አሁን ላይ እዚህ ጋር ቁጭ ብለሽ እንደምታወሪው እህቴ ቀላል አይደለም። ዛሬ ኖሮሽም ገብተሽ ከባድ ነው። እንደኔ መስተካከል ያለበት ነገር ይስተካከልልሽና ስራሽን ጀምሪ። ገባሽ? ይሄ ቀን ያልፋል። ይሄ ቀን ያልፍና ነገ ሌላ ቀን ነው። እኔ እንደ እህት የምመክርሽ መስተካከል ያለበት ነገር ካለ እናስተካክልልሽና ተጋግዘን ስራሽን ገብተሽ ስራሽን ስትሰሪ አሁን ቁጭም ስላልሽ ነው ነገርም የምታብሰለሲው። ገባሽ? ስራም ስለሌለሽ ሰው ጋርም ስለተቀመጥሽ እጅሽ ላይም ሳንቲም ስለሌለ ለዛ ነው የሚከፋሽም እንዲም የምትሆኝው። ስራ ብትጀምሪና ማዳም ቤት ብትገቢ ግን ስራ ላይ ስለሆንሽ ልጁም ስለበላሽ ብር አታስቢም። ነገሮችም እንደዚህ ቶሎ አይከፉሽም። ገባሽ? ስራሽን ጀምሪ። አገር መመለሱ ኢኳል ዜሮ ነው። ምንም ነገር ከዚህ ባሰ ነው የሚመጣብሽ። ከኢማራት የተሻለ ሀገርም የትም አትሄጂ። ሌላ ሀገር ሄዳለሁ ላልሽው ከዚህ ሀገር የተሻለ የሴት መብትም ያለበት ዛሬ እህቴ አንቺ ህጋዊ ስላልሆንሽ እንጂ ህጋዊ ብትሆኚ ኖሮ ከባድ ደረጃ ልጁ ማድረስ ትችያለሽ። ስለዚህ እኔ እንደ እህት የምመክርሽ ነገር እነታሜም እነመሲም የሚሉሽን ስሚና ስራ ይፈለግልሽ። ጸጉርሽን ተስተካከይ፣ እንደ ሴት ተሰሪ፣ ቀሚስሽን ልበሺ፣ ነገሮችሽ ይስተካከሉ። ስራሽን ግብት ብለሽ ተደብቀሽ ስራሽን ስሪ። ገባሽ? ነገ እጅሽ ላይ ገንዘብ ሲኖር ብታወሪ ትደመጫለሽ። ዛሬ ጥሎሽ ሄደ ወንድ ይፈልግሻል። አሁን ማጣት ነው አንገትሽን እያስደፋሽ ያለው። ዋጋ የከፈልሽበት ሰው ሄደዋል። መሄዱን ደግሞ እመኚ። በቃ እግዚአብሔር ላንቺ ያላለውም
ዋጋ ከፍለሻል ሄዷል ዋጋሽን ደግሞ ፈጣሪ ላንቺ ከፍልሻል ለዛ ማድረግ ያለብሽ አንድና አንድ ነገር እርግፍ አድርገሽ ለፈጣሪ ስጪ ታይና ስራሽን ስሪ በቃ ያለው አማራጭ ይሄ ነው አንቺ በወንድ ብርሽን ተበልተሽ አሁን እዚህ ጋር ታሜናልሽ መሲናልሽ እንትናናልሽ ኢጃዛ ቤቶቹናልሽ ማንንም ብትጠቅሺ ማንንም ተወቃሽ አይሆንም በዚህ ጉዳይ ገባሽ ማሪ ማንንም ደግሞ እግርና እጅ ላለው ለጤነኛ ሰው ያውን በእንደዚህ አይነት ኬዝ ለመጣ ሰው ይሄም ህዝብ ብራዋጣ ቢባል ለጤነኛ አይደለም ለታመመው ማዋጣት አቅቷቸዋል አልጋ ላይ ተኝተው በዳይፐር የእግዚአብሔር ምህረት የሚጠባበቁ አሉ አንድ ቀን መብላት ያቃተው ሰው አለ አንቺ የሰለጠነ ሀገር ጥሩ ሀገር ቁጭ ብለሽ ስራ አልሰራም ተባብራችሁ ሻኙኝ ከባድ ነው ለታመመ ለተሰቃየም መላክ አቅቶታል ህዝቡ ስለዚህ ጥንክር በይና ልብሽን በልብሽ ምከሪ ማድረግ ያለብሽ አንድና አንድ ነገር ማሬ ራስሽን አበርቺና ስራሽን ግቢ ጸሎትሽን አድርጊ እግዚአብሔር ሁሉንም ለእግዚአብሔር ታዩ አንድና አንድ እኔ የምነግርሽ ለእግዚአብሔር ታዩ ፍቅርም ካለብሽ እግዚአብሔር የቀረው ፍቅር ውስጤም ካለ አውጣልኝ በይ አይኖ መበላት ያማል መካድ ያማል ያመኑት ሲክድ ያማል ስሜትሽ ህመምሽ ገብቶኛል ግን ምንም መፍትሄ የለው መሲጋ ብትመላለሽ ታሜን እንትን ብትዩ ይሄ ልጅ ፈልገን አምጥተን አብረን አናረግሽም የተበላሹ ህጋዊ ነገር አይደለም በህግም ብትጂ የዚህ ሀገር መንግስትም የተበላሹን ብር አያስመልስም ከተሳሳትኩ ታሜ ያርመኝ ፈልገሽ ፈቅደሽ ሁለታችሁ የጨረሳችሁትን ነገር የዚህ ሀገር መንግስት በምን ማስረጃ በምን መረጃ ነው የሰጠሽው ጠይቆም አያስመልስልሽም ቪዲዮ ላልሹም እንግዲህ እስከሰማው ድረስ በራስሽ ቁጥር በራስሽ ስልክ ነው የተፖስተው እሱም ቢፖስተው ማለት ነው ስለዚህ ዞሮ ነገሮች ወዳንቺ ስለሚያመሩ እኔ እንደህት ምነግርሽ ስራሽንና ስራሽን ጀምሪ የሚታገዝ ነገር ካለ ስራሽን ለመጀመር እናግዝሽ ሁላችንም ከታችም ያለው ሰው ህዝቡ የማዳም ቅመሞች አይጨክኑብሽ 150 ያግዙሻል ግን ስራ ለመስራት ብር ተሰብስቦልሽ ግን አገር ለመግባት አይደለም አገር መግባት ያለባቸው የታመሙ የሚበሉት ያጡ በየኢጃዛ ቤቱ ስቃይ ላይ ያሉ ብዙ እህቶች አሉ ይሄንን በጭንቅላትሽ አስገቢ አንቺ አገር ልትሄጂ ብር የሚያዋጣ ሰው የለም ጤነኛ መስራት እየቻልሽ ስለዚህ ፍቅር ነው ያደነዘዘሽ ፍቅሩን ከውስጥሽ አውጪና አላማሽንና ኢላማሽን አስቢ ነገ ሲኖርሽ ይመጣል ነገ ይፈልግሻል አለቀ የዋልሹን ውለታ የከፈልሹን ነገር ለምትወጂው ሰው ለፍቅር ነው የከፈልሽው አልሆነም አልተሳካም ህይወት ይቀጥላል የሚቆም ህይወት የለም ወደፊት ሂጂ ተራመጂ አንድ እርምጃ እዚህ ጋር መተሽ የየማለቱ ማልቀሱ ምንም ሰው ሁሉ የሚረዳሽ ስለ ፍቅር እንጂ ስለ ተበላሹ ብር ያለቀሽ እንዳልሆነ ነው የገባው ነው የሚገባው ስለዚህ ራስሽን አጠንክሪ እህቴ ማንንም እዚህ ጋር ሜንሽን ብታደርጊ ማንንም የየራሱ የሆነ ከስክሪን ጀርባ የራሱ ህይወት አለው ታሜ ከስክሪን ጀርባ ህይወት አለው መሲ ህይወት አላትን ያለኝ አለቀ ስትመጪ እንጂ ስትሄጂ አናስታውስሽም ስለዚህ አሁን እዚህ ጋር ሰውም ተበተሰበሰበበት ወስኝና ስራሽን ስሪ ልንሰራ አይደል እንዴ ከሀገር ይወጣ ነው ከናታችን ቤት ስንወጣ ክብራችንን ያጣ ነው ያኔ ነው ከሀገራችን ስንወጣ ክብራችንን አጣናል ስለዚህ የተበላሹን እርግፍ አርገሽ ተይና ወደ ስራሽ ግቢ እኔ እንምልሽ ከዚህ የተሻለ ሐሳብ ካላችሁ ታሜ በሏትና የምትሉትን ልጅቷም ስራዋን ትስራ አንዳንዴ መሲንም ክፉ ማድረግ ጥሩ አይደለም ስለበዛባት ስለሰለቻት ነው በዚህ ልክ የምታብደው የሚያስፈልግሽ ነገር ካለ ስራ ለመጀመር እንተጋገዝ እዚህ ያሉ እህቶችሽ የማዳም ቅመሞች ዝም አይሉሽም 50 10 ተዋጥቶ ስራሽን ጀምሪ ግን ሰብስበን አንቺን ሀገር የምንልክበት ብር ግን የለም ብዙ የታመማለ ዛሴት ታሜ ወይ ቪዲዮውን አይተዋል አይደለ የቀረጻትን ቪዲዮ ሁሉ ያወራችሁ ጉጪ ናት እኔ ያላም ማሻአላህ አለይኪ والله በጣም ማለት ትክክል ከታረፊ من داخل አጥንት ነው ያመጣችሁ ንግግሩ ቀሰመን ብላ አረ ተባረኪ ሐቢብቲ ይሄንን ነገር እኔ ከዚህ በፊት ነግሬያት ነበረ ማለት ከመሲ ሱቅ በላይፍ ከመግባታችን በፊት ነገርኳት ህዝብ ደግሞ መርዳት የሚፈልግ ለእንደዚህ አይነት ኬዝ አይደለም ቢፈልገው ራሱ ማለት ነው ያው እሷ ማለት በር ብዙ ነገር አለች እኔ ግልጽ ነው የምናገረው እዚህ ጋር መሲም ታውቀዋለች እኔ ደግሞ ህዝብ ማለት እንደዚህ አንቺ ያኔ ምንድነው የሚሉሽ ህዝቡ ምንድነው የሚሉሽ አንቺ ለወንድ ብለሽ ማለት ወደ 700,000 አውጥተሽ አምጥተሽ ለወንድ ቪዛ ብለሽ ከዛም በኋላ እባካችሁ እርዱኝ ማንንም የሚረዳሽ የለም ግን የኬዞ ነገር ደግሞ እኔም ቃል ገባሁኝ እዚህ ህዝብ ፊት ለፊት አሁንም እኔም እንደቃሌ ነኝ ቴንክ ዩ ታሜው ልክ ቪዲዮን አሁን እያየሁት ነበረ ራሱን የቀረጻት ምናምን ቪዲዮ ችግር የለም በቂ ማስረጃዋ ነው ነገር ግን እንደዚህ እየተንበጃበጭች አይደለም ክስ ቦታ እዚህ ጋር ማስፈራሪያውን ሞታለው ነው
አንድ ሴት ሞታለሁ ብላ ውስጧ ካስቀመጠች ዋጋ ቢስ ነሽ ለወንድ ብለሽ ማለት ነው። ስለዚህ አሁንም ቢሆን ታሜ በህጉ ዘንድ እንትን ይልሻል። ጡት አለሽ ፀጉሯ እንኳን አሁን ጡት ስላላት ችግር የለውም ገባይ ፀጉሯን ወደታች ሽሮ ጡት አለሽ ስልሽ ጡትሽም ከሌለ ፀጉርሽም እንደዛው ነው። መዳሞቹ ሴት አይደለችም እንዳይሉሽ ነው ፀጉርሽ ስታይልሽ እንትን ስለሆነ ፀጉሯን ሽሩባ ትሰራ መዳም ቤት ትግባ ስራ ትስራ። ቪዲዮን ለታሜ ጋር አለ ታሜ የሚመችበትን ቀን ይንገርሽና የማስተርጎሚያውን አራ የምን እኔ ጋር አለ አራ ቪዲዮን ይጋር የለም አይ ራሷ ጋር አለ እንጂ ራሷ ጋር ኦኬ ኦኬ። ስለዚህ ይሄ የማስተርጎሚያው ስንት ብር እንደሆነ ንገረንና እዚሁኛ ገስት ላይ ያለው ነው እንሸፍንላታለን። የማስተርጎሚያው እሱን ገደል ለመክተቻ ማለት ነው። እኔ እሱ አሁን ስንት እንደሆነ አላውቅም። እሱ መጀመሪያ ግዴታ መላክ አለበት ወደ ትራንስሌሽን ኦፊስ። እነሱ ያው በደቂቃው በስንት ምናምን እነሱ ሂሳብ ያደርጉና ይነግሩናል። በቃ ታሜ ትላክልህ ነው ያልኳት። እሷ ሲጀመር ይኸውልሽ ቮይሱ አይደለም ነው የላከችልኝ። እኔ ማለት ቮይስ ፈልጋለሁ እሱ ነው የሚላከው። እሷ ስክሪን ሪኮርድ አድርጋ ነው የላከችልኝ። ስክሪን ሪኮርድ ደግሞ ደቂቃ ስለሚጨምር እዚህ ጋር ብሩ ማለት ይበዛበታል። ገባሽ? ስክሪን ሪኮርድ ለምን ራሱ ማለት ሪኮርዱን የተላከላት ማስፈራሪያ እንዲያደርግሻል የሚል እሱ ራሱ ማለት ትራንስፈር ለምንድን ነው የማታደርገው? ኢሞ ልጁ እኮ ታሜ በዋትስአፕ እኮ አይደለም የሚያወራት ኢሞ ላይ ያወራት ከኢሞ እየቀዳች ነው የምትልከው። ተማም ኦኬ። ለሽ ስክሪን ሪኮርድ ታደርጋለች የምትፈልገው ፓርት ብቻ ማለት ሪኮርድ ታደርግ በሌላ ስልክ በሌላ ዋትስአፕ መሲ ሪኮርድ አድርጋ ትክደው ማለት ነው። ከዛም በኋላ ትላከው የምትፈልገው ፓርት። እንደዚህ ሲያስፈራራት ትርፍ ወሬ ምናምን ካላስፈልገ አያስፈልግም አታስገባው። እዚህ ጋር እኔ አሳይሻለሁ እንዲህ ቡስጥብሻለሁ የሚል አስተካክላ አቀዳዱን እንትን ትልሻለች። አንዴ እኮ ሼር ማድረግ ይቻላል። ሼር ታርግሱ ወደ ምን ከኢሞ ወደ ኢሞ ነው እንትን ማድረግ የምችለው ታሜ ካለው ማለት ነው። ምንድን ነው ኢሞ? ምኑን ኖ ለኔ ሼር እንዳታረጊው። ነገ ደግሞ ወንድሟ ነው ብለሽ ብትመጭስ እኔ አላምንም። ከዚህ በኋላ ስደቢ ብዬ ነው እኔ እሳደባለሁ እንዴ? አይ በቃ ሰው ሲናገር የአማርኛ ችግር ነው ይመስለኛል። ተቆጭኝ የፈለግሽውን ብትይኝ እቀበላለሁ ብዬ ነው የመጣሁት መሰለኝ። የአማርኛ ችግር ነው። ስደቢኛ አረ ሁሉ ነገርሽ አይገባም። እንኳን አማርኛሽ ማይ ግራ አጋባሽ። ኪያ ነይ አንዴ እንዴት አርጎ ቢያስተኛሽ ነው ከእንደዚህ ከአጥንትሽ የገባው የዚህ ልጅ ነገር ፈጣሪ ይሁን። የሚስቱን ቁጥርስ ማን ሰጠሽ? ከየት አገኘሽው? እንደ እሷ ናታ የምትገባው በቲም በኢሞ የገብታ ባሌ ነው ልቀቅ ያለች እሷ ናት። እኔ አላቅም። ለቀሽላት የለ እንዴ? ከለቀቅሽላት በኋላ ወዲህ ነው የምትልቅ። አሁን የሚመጣል እንደንች ግን ምን አውቃለሁ። እሷ ናት መጀመሪያ እንደዚህ ያረገች ማለት ነው። ባሌ ነው ልቀቅ ብላ ካወራች በኋላ ነው በቃ እኔ የሆነ ፈንት ሆንኩኝ። ይሄ ሁሉ መከረማየው በእሷ ምክንያት ነው። በሚስቱ እሷ ደግሞ ምን ትሆናለች? ከዛ እኔ ከሱ ጋር ነኝ አንቺ ማነሽ እያለች ማለት ነው። እሱ ደግሞ አላቅሽም፣ እሷ ጓደኛዬ ሚስት ናት፣ የልጅ እናት ናት፣ እኔ የማውቀው ነገር የለም ማለት ዞሮ ደግሞ ምን ይላል? አይ እኔ ነገ ማገባት ናት፣ ፍቅረኛ ነች፣ የልጆች እናቴ ነች፣ ወደፊት ማገባው እና ታዲያ እኔ ማን ነኝ? እንደዚህ እስከዚህ ድረስ ያመጣው ዋጋ ከፍዬ ምንም መልስ የለም። የሚገርመኝ ነገር እንዴትስ ወንድ ልጅ እዚህ መቶ እዛም ሄዶ እዚህም ሄዶ ምን አይነት ምን ማለት ነው? ግን ማለት ጋና ዱባይ ገብቶ እኮ አንድ ወር አልሞላለትም ይሄን ሲጀምር ማለት ነው። ብርቃቸው ነው እንዴት አይደለ? ወንዶች የዞሩ ነው እንዴ? እዛም እዚህ ይዞራሉ። ማሪ ወጋው
ምኑን ተወጊው ወግቶሽ ሄዶ ታይመስ አንቺ ወጋሪ እንደዚህ አይነት ነገር አላየሁም እኔ። ለዛም እኮ በቃ እኔ እንደዚህ ህይወት አለ አስና እኔ ካንቺ ጋር መኖር ስለማልችል በጊዜ ሊላያይ ኪያነ ይሄንን ኢሞ እሷ ኢሞ ላይ አለ እና የሚፈለገውን ፓርት ብቻ ይሄ የሚይዝትባትን ፓርት ብቻ በዋትስአፕ ሪከርድ አድርጉት። ጸጥ ያለ ቦታ ደረጃው ላይ ሆናችሁ ማለት ነው። ወይ እዚህ ደረጃ ላይ ወይ እንደዚህ እንትን ጋር ሆናችሁ ታውቀዋለች እሷ የምትፈልገውን ፓርቲ አንቺ እንትን በዩ ይሄ ያላለ ጸያፍ ነገር ንግግር የሚናገረውን ከዛ ወደ ዋትስአፕ ነው ሪከርድ የምታደርጉት። ዋትስአፕ ኦን ታደርጉትና ሪከርድ ከዛ ያዝ እያደረጋችሁ እንዳለ ሪከርድ አድርጉትና በኔ በፕራይቬት ስልክ ይላኪልኝ። እርጉዝ ፍቅረኛ የተካዳችሁ ሱቄ እንዳትመጡ። ሌላ ብትመጡ ችግር የለብኝ። እናንተ 3 ሰዎች አልጋ ድረስ የደረሳችሁ ፍጥሮች ሱቄ እንዳትመጡ። መሲ ቆይ አንዴ እስቲ እቺ ልጅ ቅድም ያልኩሽ ልጅ እቺ ልጅ ነች እኔ ጋር መታ የነበረችው። አንዴ ሚዩትሽን አንቺና አውሪ ወይ መሲ ጋር የሳሪ ጋር አስገብኛል። እሺ ማታ ዘይነባ ሰላም ነን። ምን ነበር ጉዳይሽ? እስቲ ንገሪያቸው። ውዴ እናቴ አገር ቤት ላይ ታማ ከ3 ወር በፊት አሁን ምግብም አትወስድም፣ በፈሻሽ ነገር ብቻ ነው ያለችው፣ አታወራም ጭራሽ። እና ዶክተር አብይ የሚባለው ጋር እንዲያደርሱን ገብተሽ እነሱ ጋር ተናገር ያሉን። ቤተሰብ ያለው ገጠር ነው። በቃ ከሱ ጋር እንድታገናኙ ብቻ ነው የምፈልገው። ከአንገት በላይ ስፔሻሊስት እኮ ነው ማሬ። እሱ ሙሉ ሕክምና ሳይሆን ከአንገት እንደዛ ነው። ማዘርም ከአንገት በላይ ነው፣ ከጉሮሮዋ ነው ህመሙ። ጉሮሮዋ ይዟታል። ኦኬ ጠይቅልሻለሁ። እኔ ከኔ ጋር አወራልሻለሁ። በቃ መሲን ፎሎ አድርጊያት። እሺ እሺ እኔ ማር አርጊያታለሁ። ልውጣ ይላትና በቃ እኔ አወራውና ነገ ነግርሻለሁ። ነገ ፕሮፋይልሽ እንዳትቀይሪው እንደዚሁ እንትን የእናቴ ጉዳይ ነው ብለሽ ኮመንት ላይ ጻፊ። ሰው እንደዚህ ለእናቱ ይጨነቃል፣ እዚህ ደግሞ ለጎረምሳ የሚጨነቅ ፍጡር አለ። እነግርልሻለሁ ውዴ። እሺ ውዴ ታይ ያላ ሰላም ዋል ማሮቼ። ቲጂ ሂውማን ሄርን ፎሎ አድርጓት ፕሌስ፣ የምትወዱኝ በአጠቃላይ። እሺ ቲጂ ሂውማን ሄር የሚለውን ፎሎ አድርጉልኝ ምርጦች። እኔ እኮ ኮመንት ላይ ማለት ነው ጉቺ መሲ ተረጃ ሴት አይደለም። እኔ ወንድ ነኝ ሴት አይደለሁም ለጊዜው። መሲ ያው ታውቂያቸዋለሽ እኮ አንዳንዴ እያየሽ ካላለፍሽ ከባድ ነው። ተረጃት ይሉኛል። ብትረጃት ደግሞ ማለት ብትረጃት ደግሞ ሌላ ነው። ከኔ በላይ ለልጅቷ አዝናችሁላታል። እንድትጠነክር እንጂ እንዳልፈሰፍሳት አልፈልግም። ልታነቅ ነው ስትል ሂጂ ታነቂ፣ ለአንድ ተራ ቆሻሻ ወንድ ብለሽ እንጂ ኑኑ እንደትታነቂ ካልኳት ትታነቃለች። ቀጥታ መታ እኮ ያለችኝ ታንቄ ልሞት ነው እና ሬሳይን ትልኩታላችሁ ከታሜ ጋር ሆናችሁ ትለኝ። ቀብር አስፈጻሚዎች ነን እኔና ታሜ። የሬሳ ሳጥን መሸጫ እንሰራለን። ሱቅ ስልክ እኮ ነው የሚሸጠው። እሷ በመሞታ ነው የሬሳ ሳጥን መሸጫ ነው የሚጠቀመው። መሲ ሲጀመር በመኖርሽ ነው አንድም የመጣችው። ባትኖሪም አትመጣም። ገባሽ? ማየት ያለብሽ ነገር እቺ ልጅ በመኖርሽ ነው አንቺ ጋር የመጣችው። ኮመንታተር በነፈሰበት ነው የሚነፍሰው። ታውቂዋለሽ። ኮመንታተሩን እንትን ከመለሽ ከባድ ነው። ባትኖሪ አትመጣም። በመኖርሽ መጣች። ህዝብ ፊትም ያመጣሻት አንቺ ነሽ። ስለዚህ ኮመንቱን ሳይሆን ልጅቷ ወደ ስራ የምትመለስበትን ነገር ኦፍ ኮርስ የሚያመው መካዷ ቢትሬድ መደረግ ያማል። እቺ ልጅ የተካለች የቀረጻት ቪዲዮ ስልኳ ላይ ነው ያለው። ከሽንት ቤት ስትወጣ አታክ አድርጎ እያወራት እንደዚህ ቁጭ እሷ ከሽንት ቤት ስትወጣ እንዲያድርጎ ነው የሚቀርጻት። ሩቅ ናት እሷ እያቀረበ ምናምን ነው የሚቀርጻት። ልክ ሰዓት ስትጠይቀው በኢትዮጵያ ስንት ሰዓት ነው ግን ስትለው ቶሎ ብሎ ቪዲዮን አቋረጠው። እየቀረጻት ማለት ነው። እንደዚህ አይነት ቆሻሻ ወንዶች እኔ ምንም ቢደረጉ እኔ አሁን ታሜ እኮ በህግ ሲይዘው እኮ ይሄ ልጅ እንደሚቀጣ እኮ እርግጠኛ ነኝ። ግን ደግሞ አሁን የለችም አይደለች፣ እንድትጠነክር ነው የምፈልገው። ጎበዝ ሆና እንድትሰራ ምናምን ነው። አሁን እቺ ልጅ ሂጂ ወደ ሀገር ተብላ ሄዳ አገር ቤትም የባሰ ነገር ነው የሚጠብቃት። ከኤመራት የተሻለስ ሀገር የት ነው የምትሄደው? ሌላ ሀገር ያለው አይደል? ስራ እንድትገባ ማድረግ ነው እንጂ ይሄ ዝም ብሎ ሽሩሩ ምናምን ነው። እንደዚህ አይነት ንፍጣም ወንድ ከውስጥሽ እንዲወጣ ማድረግ። ልጅቷ ምንድን ነው ያለችው ቅድም?
እኔንም እሱንም ላኩኝ፣ ሁለታችንንም ወደ ሀገር ላኪኝ አለችኝ። ይሄን ልጅ እኔ ጎትቼ ምልከው እኮ ወይ ምልክ ሰው እኮ ብሆን ወይ ደግሞ እንጂ ይሄን ራሴን በገደልኩት እኮ ይሄን እንደዚህ አይነት ቆሻሻ ወንድ ማለት ነው። ሴት ልጅ በዚህ ደረጃ የሚያረክስ ወንድ እናንተም አትጠነቀቁም። ሶሻል ሚዲያ ላይ ላገኛችሁት ወንድ ነገ ለማይሆናችሁ ተስፋ ለማይሆናችሁ ወንድ በዚህ ደረጃ ነው ዋጋ የምትከፍሉት። ይሄው ብትሰሙ ጥሩ ነው አይደለም? ፍቅረኛችሁን ወንድሞቻችሁን አታምጡ እዚህ ሀገር። ሁሌ ነው የምትባሉት፣ አትሰሙ። እቺ ልጅን ወደ ሀገር ግቢ ብዬ ምን ትኬት እኮ በቄን ብጠራ አንድ ትኬት ይሰጣታል። ወደ ሀገር ትገባለች። ሀገር ከገባች በኋላ ወይ ታብዳለች ወይ ለነገሩ። ልጁን በጣም ነው የምታፈቅረው። ህታ ስክሪን ሴቭ ስክሪን የስልኳ ስክሪን ልጁ ነው። አሁንም ማሪት የተገላለጠችው አልጋ ክፍል ነው። አልጋ ክፍል ጆንያ ለብሳ አትሆን ታዲያ ትገላለጣለች እንጂ ንስሐ አባቷ አይደለ ለሊተኙ አይደል የገቡት። እንደማትገላለጠው ለምን ተገላለጠች? እና ታዲያ ስርዓተ ጸሎት ሊያደርጉ ነው እንዴ የገቡት አልጋ ክፍል? ንቁ ምስቁ ልጆች ምንድነው የሚያስቃችሁ? ሰው ቁጥል ብሎ እያወራ ኦኬ። ወደ ኢትዮጵያ ስልክ መላክ የምትፈልጉ ዲስካውንት የወጣ ስልክ አለ። 550 ሲሸጥ የነበረው ስልክ 550 ሲሸጥ የነበረው 500 ብር፣ 550 ሲሸጥ የነበረው 500 ብር፣ 450 500 ብር ሲሸጥ የነበረው ደግሞ 450 ነው። ሁለቱም 20 ስልክ አለላችሁ። የኛውም 20 ፍሬ አለ፣ የኛውም 20 አለ። እንዴት እንደሚያምሩ ያቸው ዩናይትድ አረብ ኤምሬት ቲዲአር ናቸው። ወደ ኢትዮጵያ መላክ የምትፈልጉ ልጆች አዲስ አበባ ድረስ ፍሪ ነው። ስለዚህ ኢማራት ውስጥ የምትኖሩ ልጆች በሎኬሽን ስለሆነ እናንተ የምትገበያዩት በካሽ ስለሆነ 55 ቁጥር ጻፉ ትገባላችሁ። ከዱባይ ውጪ ያላችሁ ደግሞ ፕሮፋይል ላይ ባለው ስልክ ቁጥር ኑ። እነዚህ ኦሪጂናል ስልኮች ናቸው፣ ኮፒ ስልኮች አይደሉም። ትላንትና ነው እኔ ከካምፓኒው ነው ቀጥታ ማመጣው። በቀደመታ ነግሬያችኋለሁ። ይሄ ለ20 ሰው አለ፣ ይሄኛውም ለ20 ሰው አለ። 40 ስልክ አለ ማለት ነው። አንድ ሰው ግን ለሁላችሁም እንዲዳረስ ለአርባችሁም እንዲዳረስ አንዳንድ ነው መግዛት የምትችሉት። አንደኛ በዚህ ዋጋ የትም አታገኙትም። 128 ጂቢ ራሙ 6 ነው። 128 ጂቢ ራሙ 6 ነው አንደኛ። ሁለተኛ ነገር ደግሞ የአንድ ዓመት ጋራንቲ ያለው። ሶስተኛ ነገር ደግሞ ሳምሰንግ ኦሪጂናል ዩናይትድ አረብ ኤሚሬት ቲዲአር ነው። ገባችሁ? ሳምሰንግ አዲሱ ሳምሰንግ ነው። የአንድ ዓመት ጋራንቲ ያለው። ስለዚህ ገስት ትገባላችሁ፣ ሎኬሽን ገስት ትገባላችሁ። ሎኬሽን 550 የነበረው 500 ብር፣ 500 ብር የነበረው 450 ነው። 450 ይሄኛው ስልክ ነው። እዩት፣ ይሄ ስልክ ነው። 128 ጂቢ ራሙ 6 ነው። ስለዚህ 5 ቁጥር ጻፉ። እሷ ሪካርዱን አስተካክላ እስክትመጣ ድረስ እኔ ስራዬን ልስራ። ኦኬ ረብሽ ቀጥ ለልጃችሁ፣ ለእህታችሁ፣ ለወንድማችሁ ኤቭሪ መላክ የምትፈልጉ ልጆች ይሄን እድል ተጠቀሙበት። ኢትዮጵያ አዲስ አበባ ድረስ ፍሪ መላኪያ ነው ምልክላችሁ። ኦኬ የምኮራብሽ አለሽ? አሎ ሰላም ብያለሁ። ሰላም ጤና ይስጥልኝ። መሲ እንደት ነሽ? አሎ በተራ ወንድም ሁሉ ሰላም። ስልክ ቁጥር ሎኬሽን። እሺ የምኮራብሽ ቀጥ አንቺ ተረኛ ቶሎ በይ። እኔም ወደ ኢትዮጵያ መላክ ፈልጌ ነበር አንድ ስልክ ማለት ነው። ኦኬ 05 ኃይል ባለሽ በቀደም ገዝተሽልኛል። 05 50 50 87 16 217 050871 በዛብኝ ይሄ ቁጥር እልሽ 50 ኮዱን ትተሽው 50 ቋሽ እሺ ስምሽ ማን ነው? ማህሌት። እሺ ይሄ አንቺ ነው ዋትስአፑ? ባለፈው ገዝቼሽ ልከሽልኝ ነበር። አዎ መጣልኝ። ማህሌት በዚህኛው ስልኬ ቃል ገዛሽ ማሪ፣ በዛኛው ነው
እሺ በዚህ ገዝቻለሁ መቼም። ማህሌት ኢትዮጵያ ነው? አዎ ማለት እኔ ኮንትራት ነኝ። አካውንት ከላክሽልኝ ነው ብር ማስቀር። አካውንት ሳይሆን ሎኬሽን ብቻ። በአካውንት ነው ያልገበያይም። አቡዳቢ ብቻ ማህሌት አቡዳቢ። ኦኬ ሎኬሽን ላኪ ማህሌት ቶሎ በይ። እሺ ሳዲያ ቀጥ ኦኬ ማህሌት አንዱን ስለወሰደች 19 ስልክ ይቀራል። ይሄን እድል ተጠቀሙበት። ሳዲያ ደርሶኛል። ተራ ቀጥ አንቺ ቀጥ ወደ አይሽ ማስስት ያሳየኝ። ያሁኑ ይሄው ስንት ነው እሱ? ይሄኛው 450። ኦኬ 550 አንዱ ለኢትዮጵያ ጥሩ የሆነ ሁለቱም ጥሩ ነው። ኦሪጂናል ስልክ ነው ማሪ፣ ጽድት ያለ ኦሪጂናል ነው። ኮፒ ምናምን አይደለም። ሁለት ይቻላል። ሁላችሁም እንዲዳረሳችሁ ነው። እሺ ውሰጂ 05 050 400 400 577 774 እሺ መቼ ማናገር እችላለሁ? ቆይ እንዴት ተጨርስ። እሷ ቁጥር እየነገረችኝ አይደል? እሺ ስምሽ ማን ነው? ሙንቲ ሙንታሃ ኢትዮጵያ ነው? ለእዝን ነው አላይን። እሺ አንድ ነው? ሁለት ባለ 450። እሺ ሎኬሽን ሙንታሃ። ስለዚህ 15 ይቀራል ማለት ነው። ሙንታሃ ሁለቱን ስለወሰደች አይሽ ሃይ በእኛ ሃይ ብዬሻለሁ ሙንታሃ። እሺ ቀጥል ወንድም ያንቺ አይደለ? ሃይ ዋትስአፕ ላይ እንደ ይሁና ንገሪ። ቆይ አዎ መጥቶ አዎ ደርሶናል። አይ እሺ ወንድም አሁን እኔ ነኝ ያልከው አስኩ ወደሽ። እሺ ቀጣይ እኔ ባህሪን ቦታ ልንቀር የመጀመሪያ ላይቭ ሎኬሽን የላክሽው። እሺ ምን አልሽኝ? ቀጣይ ባህሬን ነኝ ነው ያለሁት። መላክ ባህሬን ከዱባይ ውጭ ያላችሁ ፕሮፋይል ላይ ባለው ነው። በሎኬሽን ብቻ ዩናይትድ አረብ ኤሚሬት የምትገዙ ብቻ 55 ቁጥር ጻፉ። እሺ ዜሮ በነገራችን ላይ እኔ ካምፓኒው ዲስካውንት ስለሰጠኝ ነው። እሺ እንጂ ዋጋው በዛ ዋጋ አይደለም። እሺ ቀጣይ ማን ነው? 05 መሲ እንዴት ነሽ? ቀጣይ ያስ ደህና ነኝ። እንትን ምንድነው ጀለክስ 35 አለ 36 ነው ያለው 1100 ብር 1100 ብር 36 እሺ በውስጥ እንነጋገራለን። ቁጥሩን ልስጥልሽ። በውስጥ ታውን እዚህ ኦርደር ሎኬሽን ብቻ ነው የምትልኩልኝ ለኔ። ኦኬ ልካለው። ቁጥሩ ሰጃ እሺ 05 058 እሺ 058 ኦኬ 13 በአማርኛ ንገሪ ማሪ። 11 ብለሻል። 05 60 05 13 11 6 ኦኬ 05 ማሬ ስልኬ ሊዘጋ ነው። ባትሪ አንዴ ይገባል። ሰላም መሲ እንዴት ነሽ? አሎ አንዴ ባትሪ ሊዘጋ ነው የኔሽ ሰዎች አንዴ ያረባለ ባትሪ ቆዩ። በተራ አውሩ። ሃኒ ቀጥይ። ባትሪ ሊዘጋብኝ ነው ያልሽው። ሃኒ እሺ 05 43 ያዥ 43 27 78 27 78 90 ሃይ በይኝ መሰል። እሺ